ኤፍራታ ያፌት ደፈራት። ሲያስጠላ! እንዴት በዚህ ልክ ውይ! ያፌት ይሆንክ የተዋረድክ። ቤዛ ከፍተኛ የመኪና አደጋ ደረሰባት። ያሳዝናል እውነት። እኔ ቤዛ ከሞተች ይሄ ፊልም በጣም ነው የሚያናድደኝ። ምክንያቱም ቤዛ ከመቀየሯ መሞት የለባትም በፍጹም። እነት ቤዛ ከሞተች እኔ ፊልሙ እንዴት እንደሚያስጠላ ማለት ነው። ቤዛ እኮ ተቀይራለች። ስለዚህ ኤፍራታን ሳታግዛት እሷ በፍጹም መሞት የለባትም። እንደውም ላድናት የሚገባው ቢኒያም ነው። አይታችሁት ከሆነ ከርቀት የሆነ ሰው አለ። ያ ማለት ቢኒያም ይመስለኛል ማለት ነው። ወይም ደግሞ ናታን። ብቻ ወይ ቢኒያም ወይ ናታን የግድ ቤዛን መዳን አለባት። ላድናት ይገባል። ናታን እንግዲህ አዲስ ፍቅረኛ፣ ወይ ጉድ! ስሟ ራሱ የማይያዝ ማለት ነው። እየመጣችለት ነው። ግን ይሄ ኮሜንታተሮች የኔ ወዶች የማን ወጥመድ ይመስላችኋል? እኔ ግን ዝም ብዬ ሳስበው የናታን ወጥመድ ይመስለኛል። ምክንያቱም በባለፈው አስታውሳችሁ ከሆነ እመጣልሃለሁኝ በማታስበውና በማጠብቀው መልኩ እኔ ከፊት ለፊትህ ቁጭ ብዬ አብሬ እሰራለሁኝ ብሎት ነበረ እና ቃልም በተግባር ያደረገው ይመስለኛል። አሁን ላይ ናቱዬ ማለት ነው። ወይኔ ልጅቷ እንግዲህ ሊደፍሯት ደፋ ቀና እያሉ፣ ኧረ ተው አለቃ እኮ በብዙ ሺህ ብር ትገዛለች እያለ ነው። አንድ ነገር ካደረግናት እኛ ላይ ከፍተኛ ነገር ይደርስብናል እያለው ነበረ። ነገር ግን ችግር የለውም ባክህ እያሉ ሊደፍሯት እንግዲህ ደፋ ቀና፣ እንዲሁም ደግሞ እየታገሏት እያለ ናታን ጀግናው መጣና አዳናት። እየሮጡ አቤት ጫካው አራራቁ። እሱን እየሮጡ ቆይ አንተ ግን ማነህ? እና ደግሞ አንተስ ከእነሱ መካከል እንዳልሆንክ እኔ በምን ላቅ እችላለሁኝ? እስኪ ንገረኝ ብላ ስትለው ትሰሚኛለሽ፣ ከፈለግሽ ልታዩ ትችላለሽ። እሺ አሁንስ አበዛሹ እንዴ ብሎ ጮኸባት። ከዛ ናታን ትቷት ሲሄድ እየሮጠች አብረው ተገናኙ። ቆይ ማን ነው ስምሽ? ከዛ የሆነ ስም ጠራችለትና ትርጉሙ ምንድን ነው? የእግዚአብሔር ስጦታ ማለት ነው። እሺ አንቺስ? የኔም እንደዛው ነው፣ የእግዚአብሔር ስጦታ ማለት ነው ስሜ እየተባባሉ ስማቸውን ከተዋወቁ በኋላ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እንግዲህ ኤፍራታና ያፌት ሊዝናኑ ወደ ሌላ ሀገር ሊሄዱ ነው። ኤፍራታዬ ትሰማኛለህ? እዛ ድርጅት ውስጥ የግድ መግባት አለብኝ፣ ምክንያቱም ናታንን መበቀል አለብኝ ብላ ስትለው፣ እኔ ምልሽ የኔ ንግስት፣ ቆይ አንቺ ይሄን ያህል ለምንድን ነው ናታንን የምትጠዩ? ሲቀጥል ደግሞ ስራ ከፈለግሽ ለምንድን ነው ሌላ ስራ የማትፈልጊው? እኔ ሌላ ስራ አስገባሻለሁ። አንቺ እኔን አታምኒኝ፣ እኔም ደግሞ አንቺን አላምንሽ። ለምን እንሸዋወዳለን ብሎ ሲላት ደሟ ፈላና፣ ትሰማኛለህ? እኔ ናታንን መበቀል ነው የምፈልገው። ስለዚህ እኔ አንተ እንድታምነኝ ራሴን ማጥፋት አለብኝ፣ ራሴን ለማጥፋት ሙከራ ማድረግ አለብኝ እንዴ ብላ ስትጮህበት፣ እሺ በቃ ለማንኛውም ግን መዝናናት አለብኝ። ልክ ነሽ፣ እንኳንም የናታንን ተንኮል አወቅሽው ብሎ ሲላት፣ እውነት ለመናገር እኔ ሳቄ በጣም ነው የመጣብኝ ማለት ነው። ከዛ ኤፍራታዬ ደግሞ ልክ ነህ ለነገሩ እያለች በጣም ባሽሙር ይዛው ነበረ። ከዛም በኋላ እንደምንም ብላ ያው ግን ለመስማማት ሞክሯል። በሌላ በኩል ቤዛዬ ግድግዳውን በመመሰጥ እያየችው ነበር። ከዛ መጣችና ቆይ ምንድን ነው ታውቂያለሽ? እኔና ናታን በተጋባንበት ሰዓት ናታን በጣም ከፍቶት ነበረ። እኔ ብቻ ነበርኩኝ ደስተኛ የሆንኩት። እናማ በቃ አሁን ህይወታችን ስላበቃ እሱን ነገር ማስተካከል አለብኝ እያለች ስትል፣ እንዴ እኔ ምልሽ በቃ ያለፈው ነገር አልፏል። አንቺም ብዙ ስህተት ሰርተሻል፣ እኔም ብዙ ስህተቶችን ሰርቻለሁኝ፣ ይሄን እናውቃለሁኝ። ነገር ግን ያለፈውን ትተን ወደፊት ብንጓዝ አይሻልም እንዴ አለቻት።
እሱማ ልክ ነሽ፣ ነገር ግን አንዳንድ ነገሮች ምንም ያህል እንኳ ለመርሳት ብንሞክር በፍጹም የሚታሰብ አይደለም አለቻት ቤዛ። አታስቢ፣ ሁሉም ነገር ይስተካከላል። አንቺ ብቻ አሁን ያሽውን መንገድ ብትቀጥይ በጣም ጥሩ ነው አለቻት። እሺ በቃ ችግር የለውም ተባባሉ። አንቺ ግን እንዴት ነሽ? ከቢኒያም ጋር ምን ሆናችኋል? እስኪ ንገሪኝ ስትላት፣ ታውቂያለሽ እሱ የሆነ ነገር ደብቆኝ ነበር እና በዛ ምክንያት እኔ በጣም ተናድጄበት አዝኜበት ነበር። እናስ ነገር ግን እና በባለፈው በዛ ስለተቀየምሽው ነው ያንን የውሸት ንግግር የተናገርሽው ብላ ስትላት፣ አዎ እሺ። ከዛ በኋላ ግን ተደባበርን። እሱም ደግሞ እንደ ፍቅረኛ ሳይሆን ልክ የሩቅ ሰው እንደሚያይ አክት ማድረግ ጀመረ። ብቻ ምን ልበልሽ፣ ከኔ ለመራቅ ብዙ ምክንያቶችን ይደረድራል አለች። አይዞሽ፣ ለማንኛውም ሁሉም ነገር ያልፋል እሺ አለቻት። አዎ እሱማ ልክ ነሽ፣ እማያልፍ ነገር የለም፣ ሁሉም ነገር ያልፋል በማለት መለሰችላት። በሌላ በኩል አቤላ ደውሎ ናታንን ይቅርታ ቢንያምን አየህልኝ፣ ታውቃለህ ዛሬ ከንፈሯን ነው ነገ ደግሞ ራቁቷን አድርጌ እልክልሃለሁኝ ሲለው፣ አይገርምህም ገና ከድምጽ ሳስበው በጣም ተናድሃል አለው። ምን ለማድረግ እየሞከርክ ነው? እኔ ቢንያም ነኝ የምናድደው ታያለህ አለው። ታውቃለህ እኔ በተግባር ነው ያሳየሁ፣ አንተ ግን ምንም ነገር አላሳየኸኝም ሲለው በጣም ተናደደ። ከዛ ዳግም መጣና ዳግም ፊት ለፊቱ ቆመ፣ ተናደደ። እንዳጎቴ ምን ሆነህ ነው ሲለው፣ አንተ ይሄን ነገር ታውቅ ነበር? ምንድን ትሰማኛለህ? የአቤልና የጽን ግንኙነት። በጣም ደነገጠ። እስኪ ንገረኝ፣ እኔ አንድ ቀን እንኳ አይደለም ከንፈሯን እጇን ለመንካት የምሳቀቀው፣ እሱ ግን ከንፈሯን ስሟት ተመልከት ብሎ ፎቶውን አውጥቶ ሲያየው በጣም ደነገጠ። ምንድነው ያደረኩት? ምንድነው የሰራሁት ስህተት? እያለ በራሱ በጣም አዘነ። ከዛ ዳግም ጽጋ ደወልና መገናኘት አለብን አላት። አንተ በጣም አዝኜብሃለሁ ስትለው፣ መገናኘት አልችልንም አይደል? ብንገናኝም እንኳ ያን ያህል ማውራት አልቻልንም እና ለዛ ነገር በጣም ይቅርታ እሺ አላት። ችግር የለውም፣ ለማንኛውም ግን መገናኘት አለብን አላትና ማዘሩ ደግሞ ቆይ ምን ሆነህ ነው ልጅ? ፍቅር ያዘህ እንዴ? ሰሞኑን ትክክል አይደለህም፣ ጥሩም አይደለህም አለችው። አይ እማዬ ደህና ነኝ፣ እኔ ምልክ ፍቅር ይዞ ከሆነ ንገረኝ ስትለው፣ እንደማዬ ደግሞ በቃ እኔ እኮ ብዙ ጊዜ የምቆጣጠርህ ላንተ በማሰብ ነው እንጂ ለሌላ አይደለም። ፍቅር እንደምታስበው አይደለም፣ ሁሉንም ነገር ስቃይ ውስጥ ይከታል ስትለው፣ አውቃለሁ እማዬ፣ እሱ ነገር እኔ ጋር የለም። በቃ እንደሱ አይደለም። እባክሽ ምን እንደሆንኩ ባትጠይቂኝ ደስ ይለኛል። እና አንቺ ግን መጀመሪያ ስለ ኤፍራታ ብለሽ ነበረ ጉሊት የጀመርሽው። ነገር ግን አሁን እንዴት ነው ጉሊት? በፊት ለኤፍራታ ብለሽ ነበር ሰራተኛ የሆንሽው፣ አሁን ደግሞ ለምንድን ነው ጉሊት የምትሰሪው ሲላት፣ አይውልህ ልጄ ከትንሹ ወደ ትልቁ ተሰርቶ ነው የሚለወጠው እኮ። ስለዚህ እኔ የምለወጣለሁኝ፣ ብዙ ነገር ይኖረናል ስትለው፣ እሽማዬ እደግፍሻለሁኝ አንቺን፣ ስለዚህ ምንም ችግር የለውም ብለው ተስማማ። በሌላ በኩል ናታን ያገኛትን ልጅ እያወሩ አባቴ በ6 ዓመቴ ነው የሞተው፣ ብቻ እማዬ ነች የምታሳድገኝ ምናምን እያለች ስታወራ ነበር። እሱም ደግሞ አባቴም እኔንም አይወደኝም ነበር እያለ ማውራት ጀመረ። ብቻ ምን ልበልሽ፣ አንዲት እህት አለችኝ፣ እሷ ናት የምታስተዳድረኝ። ምን? አዎ ስራ ምንም የለኝም። እውነትን ነው? አዎ እንደዛ ከሆነ ማሚ የሆነ ስራ ታስገባሃለች በማለት ተስማማች። ግን ናታን የሆነ ሴራ ያለው ይመስላል። ምክንያቱም የሆነ ስራ አለ ብላ ስትለው በጣም ስቆ ዘና ፈታ ብሎ ነው ያናገራት የነበረው። ስለዚህ እውነትም የሆነ ተልዕኮ አለው ማለት ነው ናታን። እውነትም ናታንም ሊሆን ይችላል እንደዛ ያጠመዳት ማለት ነው። ብቻ ግን ምን ልበላችሁ በጣም ደስ ይላል። ናታን ከሆነ የያፌትን ደካማ ጓን ተጠቅሞ
ያፌትን ያፈራርሰዋል። እናቲቱ ሊደፍሩኝ መከሩ ብላ ስትል ከተቀናቃኞቼ አንዱ ስለሆነ እባክህ ሁሉንም መረጃ አጣራልኝ በማለት ስልክ ደውላ ነበር። ቤዛ አትሞትም ማለት አለብን